ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ዕለተ ማክሰኞ መጋቢት 8 2018 የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ሸር አድርጉ፣ ላይክ አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ስለምታደርጉት ድጋፍ ሁሉ እጅግ የከበረ ምስጋና ይድረሳችሁ። ባልተለመደ ሰዓት ነው ወደ እናንተ የደረስነው። በዚህ ሰዓት ጋት ሚዲያ መረጃ አቅርባ አታውቅም። ስለዘገየው ስላመሸው እጅግ በጣም ይቅርታ ጠይቃችኋለሁ። ሶስት አጫጭር መረጃዎች ወደ እናንተ አድርሳለሁ። የመጀመሪያው መረጃ በአማራ ፋኖ ምስረታ ወቅት ግንባር ቀደም ከቀዳሚዎች አንዱ የሆኑ ዛሬ አመራር ነን ብለው በየቦታው የሚያናፉት ሰዎች ከመምጣታቸው በፊት ብዙ ሰው ያው ታሪኩን ፓተርኑን አይከታተልም እና የሆነ ነገር ሲመጣ ኦኬ እንደዚህ ነው ምናምን ብሎ ነው የሚወስደው። እንግዲህ ምስረታው የአማራ ፋኖ የሚባል የሻቢያ ለሻቢያ እንዲለላክ መጀመሪያ ፋኖን ያደራጀው ሻቢያ በተለይ በሰሜኑ ጦርነት ወቅት ኢንጌጅመንት በነበራቸው ወቅት ፋኖን አደራጅተን ሌሎች ኃይሎችን አደራጅተን ህወሓት ከተዳከመ በኋላ የፌዴራል መንግስቱ በእኛ ፍላጎት ውስጥ የሚቀጥል ከሆነ ዶክተር አብይ ወይ የፌዴራል መንግስቱ ወይ ብልጽግና መራሹ መንግስት እሰየው፣ በዛ የማይቀጥል ከሆነ ግን ኃይል አደራጅተን የአማራ ፋኖ ከልዩ ኃይሉ ያለውን ማደረጃጀት ጥገኛ ፖለቲከኞችን ሰብስበን መፈንቅለ መንግስት እናደርጋለን። ይሄ መፈንቅለ መንግስት እናደርግና የኛ ተለላኪ መንግስት እናቆማለን የሚል የሻቢያ የቀደመ እቅድ አለው። በፋኖ ምስረታ ቀዳሚው ሚና የሚወስደው ሻቢያ ነው። ያንን አደረገ። ስልጠና አገኙ። በልዩ ኃይል ግቡ፣ በዚህ ግቡ። አሁን ወደዛ ዝርዝር ውስጥ መሄድ አልፈልግም፣ ግን እንትኗን ያዟል። ገመዷን በደንብ አድርገን ስንዘው ነው የሚሄድልን እንጂ ዝም ብሎ ዛሬ ተቀላቀለ ተብሎ አንዳንዶች አሁን በሰው ሰርግ ገብቶ የሚያደምቁም አሉ። በቃ የኛ ትግል ነው ብሎ ገብቶ የሚሞቱ በቃ ኮራ ቀብረር ብሎ የሚሞት ግን በሰው ሰርግ ዝም ብሎ ደሙን የሚያፈስ አጥንቱን የሚከሰክስ አንዳንዱ የፖለቲካ አመራርም ቀኘ ተብሎ ከዛም ያናፋል። ትግሉ የእሱ አይደለም። ትግሉ ወይ መጀመሪያ ጥንስሱን ከየት ነው መነሻ ወዴት ነው የሚሄደው? ያንን አድርጎ በደንብ ከተደራጀ በኋላ አንድ ልዑክ ከአማራ ክልል አንድ ልዑክ ወደ ኤርትራ ሄዶ ነበር። መንግስትንና ያ ተደርጎ ወይስ ያ ተመሰረተ። በዚያ ምስረታ የፋኖ የሚባለው አደረጃጀት የክልሉ ጸጥታ ቢሮ ያውቀው ነበር። ያም አይደለም እኮ በአገሪቱ በኢትዮጵያ ህገ መንግስት እንደምታውቁት የደህንነት መስሪያ ቤት የፌዴራል መንግስት ተግባር ነው። ግን በክልል ደረጃ የደህንነት መስሪያ ቤት ሁሉ ተቋቋመ። ያ ሆኖ በፋኖ ምስረታ ወቅት በጥቅምት 23 2018 ዓመተ ምህረት ውሰዱ። ጥቅምት 23 2015 ዓመተ ምህረት የጎንደርንም የጎጃምንም የሸዋን የወሎንም አንድ አድርጉት። ይቺ እንግዲህ 2015 ምን የምትወስደን ነች? ጦርነቱ ተጠናቆ በፕሪቶሪያ የሰላም ስምምነት ጦርነቱ ቁሟል። አንድ ጠቅልሎ ፋኖን ሻቢያን ለማደራጀት ወዴት ጠራቸው? ጓንግ አርማጭሆ። በዛ ተጠርተው ጥቅምት 23 2018 አርማጭሆ ኮርደም ጓንግ ወንዝ አቅራቢያ የአማራ ፋኖ አንድነት ምክር ቤት ያዙልኝ። የአማራ ፋኖ አንድነት ምክር ቤት የሚባል በሚመሰረትበት ወቅት ሸዋን በመወከል በዋነኝነት ሐሳብ አቅራቢ የወታደራዊ ፕላን ተንታኝ ሆኖ በቦታው ተገኝቶ የነበረው ኮሎኔል ማንገረው መለስ በዛሬው ዕለት እጁን ሰጠ። እሱን ልነግራችሁ ፈልጌ በወቅቱ አሁን ማረሚያ ቤት ያሉ መከራከር ስለማይችሉ ይህንን አዳምጠው እስር ቤት ያለ ሰው ራሱን የማይከላከል ሰው ስማቸውን አንጠራም። እስር ቤት ያሉ ሰዎች አሉ። የእነሱን ስም ልዝለለውና አንደኛ ማን እንደሆነ አሁን የማይታወቅ እከሌ የማይባል
ኢሳያስ ደመቅ የሚባል ሰው አብሮ ከሸዋ ሄዶ ኢሳያስ ደመቀ ይህን ስም በደንብ ያዙ። ሁለተኛ አበበ ጢሞ አሁንም አለ ፋኖ ውስጥ የአማራ ፋኖ በሸዋ አፋሕድ ወይም ሸዋ ጠቅላይ ግዛት እዝ ውስጥ የህዝብ ግንኙነቱ ነው አበበ ጢሞ እና ኮሎኔል ማንገረው መለስ ኢሳያስ ብያቸዋለሁ። ኢሳያስ ደመቀ የምትለዋን ስም ያዙ። አብሮ የነበረ ነው። ሌሎች ማረሚያ ቤት ስላሉ የእነሱን ስም አልጠራ። በጥቅምት 23 2015 ቦታውንም በደንብ ያዙ። ጓንግ ወንዝ አቅራቢያ የአማራ ፋኖ አንድነት ምስረታ፣ በዛ ወቅት የሻዕቢያ የደህንነት መስሪያ ቤት አብረዋቸው ነበሩ። አንድ ሁኑ፣ የትጥቅም የስንቅም የፕሮፓጋንዳም ድጋፍ እንስጣችሁ፣ ሬዲዮን ከፍትላችኋለን፣ ቤዝ ታገኛላችሁ በሚል የዘረዘሯቸው ከወሎ የአማራ ፋኖ አንድነት በወሎ በሚል ወይም ምስራቅ አማራ ፋኖን በመወከል ማን ተገኘ? ኢንጂነር ሄኖክ አዳነ። ከዛ እስር ቤት ገባ። ከእስር ቤት ለሕክምና ተብሎ ሄደ ወጣ የተባለው እስር ቤት እንዴት ከእስር ቤት ገባ? ለሕክምና ሄደ። ከዛ ያንን ያዙ። መንበር አለሙ መንበር ሞቷል ይመስለኛል። መንበር አለሙ ነበር። ሶሪ እንግዲህ ሌላ በለጠ ሸጋው የሞተን ሰው ካነሳ ትክክል አይደለም ብዬ ነው። ሌላው ይህንንም ስም በደንብ ያዙ አስምራችሁ፣ ጌታቸው ሲሳይ ኮማንዶ የነበረ እነኚህ በወሎ የአማራ ፋኖ አንድነት በወሎ ምስራቅ አማራ ፋኖን ወክሎ የተገኙ ናቸው። ከጎጃም የአማራ ፋኖ ህዝባዊ ኃይል የአማራ ፋኖ ህዝባዊ ኃይል የሚባል ነበር። ያኔ ዘመነ ካሴ የት ነበር? አልነበረም። ያኔ አስረስ የሚባልም አልነበረም። የአማራ ፋኖ ህዝባዊ ኃይልን በመወከል ከጎጃም፣ ጎንደር፣ ጓንግ የተገኙ ማነው? አንዱ ጥላሁን አበጀ አለ። አሁን ጥላሁን አበጀን እያሳደዱት ነው። አሁን ይህንን ስል አይዶን ሀብ ኔ ኢንተረስት ጥላሁን አበጀን እያሳደዱት ነው። እራሱ አስረስ ማረን እያሳደዱት ነው። ሌላ ቴዎድሮስ ጌታቸው የባህር ዳር ፋኖን በመወከል ቴዎድሮስ አሁን የት ነው? እሱንም አስምራቸው ያዙ። የባህር ዳር ፋኖን በመወከል ተገኙ። ከጎንደር ማን ተገኘ? አንደኛ ሰፈር መለስ። ሰፈር መለስ አሁን የት ነው? ቤዙ ሽሬ። በባለፈው ዋልድባ ላይ ጥቃት የፈጸመው በተከዜ ዘብ ላይ በጠለምት በኩል መጥቶ ወደ 8 እንትኖቹ የተመቱበት አብረው የመጡ ታጋዮቹ 8 ተመቱበት። በተከዜ ዘብ ላይም ጥቃት ጉዳት አድርሷል። እሱ ነበረ። ሲሳይ 2፣ አራጋው፣ ዮሐንስ፣ ጆን፣ በለጠ አዱኛ፣ አስፋው እና በየነ ናቸው። እነዚህ ውስጥ ስማቸው አሁን እነዚህ በጥቅሉ ማንን አድርገው መረጡ? በኋላ ላይ የተሽከረከረ መጣና አፋሕድ የሚባለውን መሰረቱ። የአማራ ፋኖ ህዝባዊ ድርጅት። በነገራችን ላይ ጥላሁን አበጀ የአፋሕድ አባል ነበር፣ የጎጃው ማለት። ከዛስ ኖ አፋሕድ የሚባል የጎጃም ጠቅላይ ግዛት ስለነበረ የሚባል ነገር የለም ተባለና ማን ተመሰረተ? አፋብኃ የአማራ ፋኖ ብሔራዊ ኃይል ከጎጃምም ከጎንደርም ከሸዋም ከወሎ። የወሎ ምስራቅ አማራ ፋኖ የነምሬ ወዳጆ የሚመሩት አንድ በሉ አፋብኃን የመሰረተ የአማራ ፋኖ ብሔራዊ ኃይል። ወራስ እነ ኮሎኔል ፋንታውን ሞሀቤ የሚመሩት የወሎ ጠቅላይ ግዛት እዝ የሚባለው አንድ ዘያዙ። የምስራቅ አማራ ፋኖ ደግሞ እነምሬ ያሉበት እነ ሄኖክ ኪዳኔ እነ ድርሳን ያሉበት ዘንድ ሸዋ ላይ ኢንጂነር ሲያስብ ሸዋ ያሉ ኖ ምሬ ወዳጆ ያለበት ማይ ጋድ ምሬ ወዳጆ ሳይሆን መከታው ማሞ ያለበት እነ ኮሎኔል ማንገረው መለስ ያሉበት እና አበበ ጢሞ ያሉበት ይሄ ምንድነው? የሸዋ ጠቅላይ ግዛት እዝ የሚባለው። ወራስ የአማራ ፋኖ በሸዋ የሚል ደግሞ ኢንጂነር ሲያስብ ሸዋ ያለበት። አሁን ኢንጂነር ሲያስብ ሸዋ ምን ይሆናል? የሸዋ ሰብሳቢ አድርገው መርጠውታል። እንተንን
መሪ የነበረው እስክንድር ሰብሳቢ ሲሆን የጦር መሪ ነህ ምናምን እያለ ሲቀልድበት የነበረውን የአፋብን ተቀዳሚ ነህ ብለውታል መከታው ማሞን። አሁን እንምጣ ኤንዌይስ ከጎጃም የጎጃም ጠቅላይ ግዛት እዝ ፋኖ እነ ካፒቴን ማስረሻ ሰጤ የነበሩበት የለም እነሱን ጠርጅ አባረራለሁ አለ ዘመነ። በሳት ነው ማቃጠል ምናምን አለ። አባረረው ሄዱ። ወደ ወሎም ወደ ሸዋም ወዲያ ወዲህ ሲሉ ቆዩ። በጎንደርስ እና የዚህ የአድዋ ክፍለ ጦር ብሎ የመሰረተው እና ሀብቴ ወልዴ የሚመሩት የአድዋ ክፍለ ጦር ማን ነው? ይሄ ኮማንዶ ነኝ የሆነ ጊዜ ጸጉሩን እየተሰራ እኔ ነኝ ሳልሳዊ ቴዎድሮስ ሁኜ የምመጣው ምናምን ሲል የነበረው ልጅ እነሱ የሚመሩት ማለት ነው። ይሄ አማራ ፋኖ ብሔራዊ ኃይል ብሎ ኮሚቴ ተዋቅሮ ያው እንግዲህ በጣም በሚያሳዝን ሁኔታ በኮሚቴ የሚመራ መሰረቱ። አፋር ደግሞ እዚህ ነበረ። መሪውን ማን አድርጎ? እስክንድርን አድርጎ በየቦታው ጣይቱ ክፍለ ጦር ምናምን የሚባሉ የነተሾመ በዛ የነበረ። በጎንደር ደግሞ የጎንደር ጠቅላይ ግዛት እዝ ደግሞ ነበረ። ዘን በጋራ ተዋሃድን፣ አንድ ሆነን መጠናል። የአማራ ህዝብ ለዘመናት ትግሉ የወለደው ምናምን ይሄው የፖለቲካም ድርጅት የጦርም ድርጅት አታጋይ ነው። ምርጫ የሚባል የለም አለ በዓለም ላይ። እኔ ነኝ የማውቅልህ። ስልጣን የሚመነጨው ከጠመንጃ አፈሙዝ ነው። እንዲያው ምርጫ አትምረጡ የይስሙላ ነው ምናምን ትኩረታችሁ ምርጫ ላይ አይሁን ይባላል። መቼስ ፕሮፓጋንዳ ግን በውጭ አለው የነ ልደቱ። ከዛ ጀርባ ማን አለ እንግዲህ የምታውቁትን ነገር ወይንም አንዳንዱ ጊዜ ፍጀው ምናምን ይላል። እኔ ዛሬ ስናገር ዛሬ መናገር ስላለብኝ እንጂ ከኔ እውነት በላይ እውነት ለመናገር የሚያውቁ ሰዎች አሉ። ግን አድርባይነቱ ደግሞ አንገቱ ላይ ሸምቀቆ ያዘው ማድፈጥ ምን አገባን? ዝም ብሎ ይለፈልፋል እንዴ? እኛ ከዚህ በላይ እናውቃለን እኮ። እከሌ ያለው ስተት ነው። እከሌ የሚባለው እኮ እከሌ ከሚባለው የመንግስት ባለስልጣን ጋር ይሰራል። እከሌ የሚባለው እኮ የከተማ አስተዳደሩ እኮ እከሌ ጋር ነው። በባለፈው እኮ እከሌን ከጎኑ እንደዚህ አድርገው ሲሄዱ እንደዚህ ምና ሚተነትናል። ግን ካልታገልክ ምን ካላልክ እወደዋለሁ፣ አከብረዋለሁ፣ እሞትለታለሁ የምትለው ህዝብ የማንም መጫወቻ ይሆናል። ለአንዳንዱ በቃ መንግስት ተጨንቆ መውጫ መግቢያ ጠፍቶት በቃ ነገር አለቀ ይመስላል። እንደዛ አይደለም። ፒኬኬ 40 ዓመት ታግሏል። 40 ዓመት ለኩርድ ታግያለሁ ብሎ 40 ዓመት ሙሉ ጠብ ያለው ነገር የለም። አሁንም እንደ ማለት ዝም ብሎ እንደ ሽፍታ ሲባል ቁጥርህ 2000 ለምሳሌ አስመረቅን ካለ ብያቸዋል። 2000 ሲያስመርቅ እዛ ሰልጥኖ አጠቃላይ የፓርቲውም የመንግስታዊ መዋቅሩ መበስበስ ካልሆነ በቀር ሊሆን አይችልም። ለምን 2000 ቁርሱን ታበለዋል፣ ሎጂስቲክሱን ኦፕን አድርገዋል ማለት ስልጠና አለው፣ ማደሪያ አለው፣ ካምፕ አለው፣ ኤቭሪቲንግ። ይህ ሁሉ ሊሆን የሚችለው በዛ ሂደት በቀጥታ ገንዘብ የሚያገኝ ሀብት የሚሰናጠቅ ያ ይጠቅማል ብሎ የሚያስባይ አንዳንዶቹ በግልጽ ልንገራቸው እንዴ ኦነግ እኮ አለ ለምን እንዲህ ቢኖር እንደው ምናምን የሚል ሰው አለ። የሚባል ነገር የለም ወዳጄ። የማይጠቅምህ ከሆነ ጋንግሪን ከሆነ ትቆርጠዋለህ። ይጠቅመኛል ብለህ ካሰብክ ደግሞ ሂደህ መዋጋት ነው ያለብህ እንጂ ቀን ቀን ቤት ይዘህ ጃኬት ለብሰህ ማታ ማታ ደግሞ ገልብጠህ ከእነሱ ጋር ልትነጋገር አይገባም። ዛስ ኦል ማይ ብሊፍ እና ምን ልላችሁ ነው የአማራ ፋኖ ብሔራዊ ንቅናቄ የሚባለው ፕሮፓጋንዳ ብቻ ያቆመው እንጂ እጅ ለመስጠት 24/7 የሚጠይቁ እንደራደር ተደራድረን እንግባ የሚል አለ። ወል ተደራድረህ ግባ በዛው በክልሉ ሲባሉ ስራቸውን ያልጠቅስም ትክክልም አይደለም። ብጠቅስም ነውር ነው። አንደኛ ማንዴቱ የለኝ እንጂ እንደራደር ኦኬ። መደራደር የምፈልገው ልክ እንደነ ካፕቴን ማስረሻ ሰጤ እንደተደረገው ሌሎች እንደተደረገው ኦፊሻሊ እውቅና ስጡና ተደራድረን እንግባ ይላል። ኖ የምትደራደረው በክልል ደረጃ ነው የነበረው። ይሄ ነው እንዲህ አድርጋችሁ ግቡ። አይ ይህማ ትክክል አይደለም የሚል እንጂ እጃቸውን ለመስጠት እራሱ ካፋብን አመራር ፍላጎት ያለዋል። በአውራጃ ተከፍሏል። ያፋብን ሳሙኤል ባለድል ለምሳሌ ሳሙኤል ባለድል እና ሀብቴ ወልዴ እነ ደረጀ እነ ተሾማ አባው በሙሉ እንደ
አፋብን ያልተጻፈ መመሪያ ያለው ምንድነው? አፋሕድ የነበሩ ሰዎች ወደፊት እንዳይመጡ የሚል ያልተጻፈ ግን የሚተገበር ህግ አለው። ኢንጂነር ሲያስብ ሸዋ በንጽጽር ከነመከታው ማሞ ጋር ሲታይ አጃቢ መሆን የማይችሉ 30-20 ሰዎች ነው የነበሩት። አሁን ሰብሳቢ ተደርጎ የተመረጠው ኢንጂነር ሲያስብ ሸዋ ነው። ለምን? የአማራ ፋኖ በሸዋ አሳምነው እዝ የአፋብኃ የአማራ ፋኖ ብሔራዊ ኃይል እንደዘመነ በሚመሩት በዚያ ውስጥ ስለነበረ ምን አሉት መከታውን? አንተ ከአፋሕድ ምክትል ተቀዳሚ ነህ፣ የኔ የዘመነ ተከታይ ነህ። ስለዚህ መሆን ያለበት ማን ነው አሉት? ኢንጂነር ሲያስብ ሸዋ ነው። አብረው ተነስተው ፎቶ አይታችኋል። ኢንጂነር ሲያስብ ሸዋና መከታው ማሞ ሆነው በቃ አንድ ሆነ ምናምን። ከዛስ እነ ኮሎኔል ማንንገረው ሰብሳቢ መሆን የሚፈልጉ ነበር፣ ወታደራዊ አዛዥ መሆን ይፈልጉ ነበር። የለም መበቃቀል አለ። የኢንጂነር ሲያስብ ሸዋን ታጣቂዎች አብረውት የነበሩትን እያሳደዱ በገቡበት እየገቡ ታስታውሳላችሁ። ቤት ውስጥ ገብተው ሻወር ምናምን ሲወስዱ የነ መከታው በገቡበት እየገቡ የቀጠቀጧቸው እነሱ ናቸው። ይህንን ይዞ ነው የሚሄደው። አይ እኛ ርቅ አድርገናል፣ አንድ ሰላም ተባብለን ቦል ስፋይን ታጥበ ሊሆን ይችላል። በዚህ ምክንያት ሌላው ዝርዝሩን ራሱ የሚናገረውን ኢንተርቪውን ወደ እናንተ ሸራረጋቸዋለሁኝ። ፌስቡክ ላይም ተከታተሉኝ። ኮሎኔል ማንደገረው መለስ ገብቷል። ከጎጃም ያሉ ራሱ አፋብን ውስጥ አመራር የሆኑ እጅ ለመስጠት እየተደራደሩ ነው፣ እናያለን። በአውራጃ ተከፋፍሎ ከፍተኛ ሽኩቻ ውስጥ ነው ያለው። ያለ ማድረግ ይህን ተቆጣጠን ይህን ደመሰስ፣ በየቦታው ጥይት ይተኮሳል። ሚዲያው አለ። አንድ ጥይት ከተተኮሰ ከዛ ያን ተቆጣጠን ምናምን ይመጣል። ውስጥ ያለው ሳቦታጅን ተጠቅሞ እነዚህ ነገሮች አሉ ማለት ነው። ዝሮ ዝሮ ኮሎኔል ማንደገረው መለስ እጁን ሰጠ የሚለው ጀስት አንድ ዝም ብላ ኢቨንት ነች። ከዛ ጀርባ ያለው በአፋብን ውስጥ እጅግ ከፍተኛ የሆነ ሽኩቻዎች አሉ። እኔ ለሚያዳምጡኝ ለወንድሞቼ ድርጅቱ የሻዕቢያ ድርጅት ነው። ሻዕቢያ የሻዕቢያ የመሰረተው ድርጅት መጨረሻ ምን ሆነ? ህወሓት ሄዳ ሻዕቢያ እግር ስር ስትወድቅ አሁን ድሮ ታስታውስ ከነበረ ፌክ የሆነ ክስ የሚመሰርቱት በመሀል ሀገር ነበር መከራ የሚያሳዩ። እንዲህ በማድረግ ህገ መንግስቱን ለመናድ ህገ መንግስቱን ለመገልበጥ ምናምን ነበር የሚሉ። አሁን መቀሌ ላይ ሸዊት የሚባል ልጅ የመቀሌ ዩኒቨርሲቲ መምህር የሆነ ልጅና አንድ ሚዲያ አለው ሮማናት የሚባል ሚዲያ። እኔ በሀሳብ ውስጥ መማለው እያልኩ አይደለም፣ ግን ምን ብለው እንደከሰሱ ታይታችኋል። 69 ክላሽንኮ፣ 20 ኤፍ1 ቦምብ፣ 20 የጭስ ቦምብ በባጃጅ ይዞ ሲንቀሳቀስ እጅ ከፍንጅ ያዘው። ይቺ ህወሓት ለፋኖ እጇን በቀጥታ እንድታስገባ እድል ያገኘችው በሻዕቢያ በኩል ነው። አሁንም ኦቨርዌልሚንግሊ በበላይነት የሚያዘው ሻዕቢያ፣ አፋብንም በሉት ፋኖን። ነገር ግን አንድ ሆን ሲባል በቅንጅት በማቀናጀት ተብሎ ከዚህ በፊት በየጊዜው ዝርዝሩን ነግሬያቸዋለሁ። ስልጠና ያሰለጥኑላቸዋል በየቦታው። ሱዳን ጋር የሚሰለጥናል። እውነት ነው። ህወሓትና ሻዕቢያ ነው በጋራ የሚያሰለጥኑት። በመንግስት መዋቅር ውስጥ ሰርገው ገብተዋል። ሃይማኖት በዛ ውስጥ ይመጡብሃል። ይህንን ማጥራት ነው የሚያስፈልግ። የትም በማይደርስ ትግል የአማራ ህዝብም ኦሮሚያ ጋር ያለው ሸኔን ማጥራት ነው የሚያስፈልገው። የትም ላይደርስ ግን ህዝቡ ሰላም፣ ልማት፣ ብልጽግና ይሄ ጎደለኝ ይሄ ይምጣልኝ እያለ እንዲያስብ እንጂ የልማት ጥያቄ እንዲሆን አእምሮውን እንጂ በግጭት ጉዳይ ይህን ተቆጣጠርን ይህን ወጣን። ዛሬ እንኳን ለኛ ለኢትዮጵያ ለሰለጠነው ዓለምን ፈተና የሆነው ዲፕ ፌክ ይሰራ፣ ሚስኢንፎርሜሽን አለ፣ ዲስኢንፎርሜሽን አለ። ብር ሸለቆን ተቆጣጥረነዋል ተብሎ የብር ሸለቆ መሰረታዊ ወታደራዊ ማሰልጠኛ የሚል ከኋላ ፎቶ ይደረጋል። ሊሆኑ ሰዎች እንደዚህ ተደርጎ ምናምን እና ጸረ ድሮን ታጥቀናል ምናምን ተብሎ ኦልዛት ይሰራል። ብትታጠቅስ ምን ልታመጣ ነው? እና የሻዕቢያ ነው። ሻዕቢያ ከህወሓት ጋር ሲሆን አብሮ በጋራ ጆይንትሊ እንዲሰሩ አደረገ እንጂ ሻዕቢያ የፌዴራል መንግስትና ህወሓት ሙሉ ጦርነት እያደረጉ በዛው እየዳፈቁ ይኖሩና እዛ ኃይሉ ይደክማል።
ከዛ በኋላ እዚህ ኃይላችንን አጠናክረን እንዲያርገን ሆታ ለልታ ያለለበት ጦርነት አለን ወደ ደቡብ ይባላል። ያ በጋራ ጆይንትሊ ሲሰራ የነበረ ነው። ማለት የምፈልገው በቀላሉ አማራ ብቻ ድርሻ በለን ነው። ህወሓት ድርሻ አለው፣ ጥገኛ ባለሀብቱ ድርሻ አለው፣ ጥገኛ ሃይማኖት ሰው ድርሻ አለው፣ በፓርቲ ውስጥ ያሉ ጥገኞች ድርሻ አላቸው፣ በመንግስት መዋቅሩ ያሉ ድርሻ አላቸው። በዚህ ፋኖ በሚባለው ውስጥ ራሱ ሱዳን ድርሻ አለው። ምን ያህል ነው በፐርሰንቱ? በዛ በሸሩ ውስጥ የሚለው ካልሆነ በቀር ምንም ድርሻ ያለው የዋሁ የአማራ ህዝብ ነው። ሸኔን ጋር ብትመጡም እንደዛ ነው። እንደዛ ብትመጡ የትኛውም ታጣቂ ብትሉሱ ህዝቡ ድርሻ ያለው። ህዝብ ድርሻ ካለው እንዴት የህዝብ ትምህርት ቤት ትዘጋለህ? እንዴት ፖሊስ ጣቢያ ታቃጥላለህ? እንዴት ለህዝብ የመጣን ማዳበሪያ ሸጣህ ገንዘቡን ወስደህ እርስ በርስ ደግሞ ትጋደላለህ? የለም፣ ጸረ ህዝብ ስለሆኑ የትም ስለማይደርሱ። ዓላማው የአማራን ህዝብ እረፍት መንሳት፣ የኦሮሞን ህዝብ እረፍት መንሳት፣ የትግራይን ህዝብ እረፍት መንሳት ስለሆነ ነው እንጂ ለምሳሌ በ10 ሰልፍ ተጠርቷል። የትግራይ መምህራን በ10 አሁን መጋቢት 10 ሰልፍ እንዲወጡ ያዟችን በደንብ መጋቢት 10 ለምን እንደተመረጠ ዝም ብሎ አይደለም። 150 ሺህ የሚሆን የትኛውም የአፍሪካ ሀገራት ኦፊሻል በሚታወቅ ኬንያ እኮ 150 ሺህ ወታደር የለው። ሶማሊያ 100 ሺህ ወታደር ለመሙላት ነው ጥረት እያደረገ 150 ሺህ እያንዳንዱ ጠዋት ምን ብያቸዋለሁ? የዩኒቨርሲቲ ተማሪዎች እስከ 10 እንዲመለሱ፣ ሚሊሻ እንዲመለስ። የክልሉ የቴክኒክና ሙያ ደግሞ አንድ እንትን አውጥቷል ትእዛዝ። በአቶ ጌታቸው ረዳ ዘመን የቆርቆሮና ብረትና ቆርቆሮ ፌሮ ምናምን ሰርቃል ተብሎ ተባረው የነበረ ሰው ነው አሁን የሚመራው የቴክኒካል ኢንቮኬሽናል። ሁላችሁም ይላል ያኔ በመከላከል በሬዚስታንስ የነበራችሁ በሙሉ ተመልሳችሁን ትገባላ። ያ ደሞዝ እናቋርጣለን። 2 እያንዳንዱ አቅሙ ጤናው ያለው ደግሞ እንዲሰለጥና እንዲዋጋ ከፌዴራል መንግስት ጋር ውጊያ የግድ ነው ብለዋል። 10ን የመረጧትን በደንብ ማየት መቻል አለባቸው። እና የመምህራን ደሞዝ አልተከፈለም ይላል። የፌዴራል መንግስት ድጎማ ቀረብን ይላል። 5 ሳንቲም ድጎማ አልቀረም። ያውቁታል እነሱ። ግን ያ ገንዘብ በሙሉ የት ነው የሚሄደው? ለ150 ሺህ ሰራዊት ደሞዝ ስትከፍለው ቁርስ ስታበላበት ምናምን የለም። ስለዚህ እና ውጊያስ ብታዋቀው ምን ልታደርግ? ምንም እኮ ያደረጉ። ግን ምን ብለው አስበዋል? ተለላኪ ፋኖ አለን፣ በየቦታው አለን፣ መንግስት ተወጥሯል፣ ምርጫ እንዳይካሄድ እናደርጋለን፣ ምን ብለን እንደዚህ ብለን የትም እኮ ላይደርስ ነገር ነው። እና ይህን ለማለት ነው። በደንብ ነጠብጣቦችን ማያያዝ ይጠበቅብናል። ወደ ሶማሊያ ስንሄድ እንግዲህ በሳውዝ ዌስት ሶማሊያ እና በፌዴራል መንግስቱ መካከል ችግር አለ ብያቸው ነበር። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲ በነበራቸው ጉብኝት ከኢስማኤል ኦማር ጉሌህ አሸማጋይ ሆኖ የታዛቢ ሆኖ አንዱ ከሐሰን ሼክ መሐመድ ጋር የተነጋገሩበት በሳውዝ ዌስት ሶማሌ ላይ ላፍታ ግሪን ጋራ እርዳታችሁን ስጡን በዛ ሴክተር 3 በሚል የኢትዮጵያ መከላከያ ሰራዊት ትእዛዝ ስላለ ኢቨን የፓርላማ አባላት ሁሉ ክስ ከሰው ነበር። በውስጥ ፖለቲካችን ጣልቃ እየገባ ነው ምናምን። ያው በዝርዝር ስለሄድንበት ወደዛ እንመለስም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለሐሰን ሼክ መሐመድ የነገሯቸው እርስዎንም ረድተን ሳውዝ ዌስት ሶማሊያ ላይ ባለው እኛ የምንረዳው ነገር የለም። በሶማሊያ ፖለቲካ በየትኛውም ወገን ጣልቃ የመግባት ፍላጎት ትናንት አልነበረንም፣ ዛሬም የለንም። እኛ የምናደርገው አልሸባብን መታገል፣ አንድ ከሴክተሩ ከዋናው አዛዡ ከሄድ ኳርተሩ ሴክተር 3 ነው እዚህ ያለው የሳውዝ ዌስት ሶማሊያ ጊዜያዊ መቀመጫ ባይደዋ ነው። በዛ ባለው የሚሰጠን ትእዛዝ እንፈጽማለን፣ ለማንም አናግዝም የሚል ነበረ። እንግዲህ የሳውዝ ዌስት ሶማሊያ ላይብሬሽን ፍሮንት የሚባል ታጣቂ መንግስት የፌዴራል መንግስቱ ሐሰን ሼክ መሐመድ ይደግፉታል የሚባል ነው። ከዚህ በፊትም ብያቸዋለሁ። ሂርሸበሌ ግዛት የሚባለው ያው የሶማሊያ ፖለቲካ ከምንም በላይ ጎሳ ነው። ጎሳዎች ናቸው ወሳኙ ነገሮች። የቤናድር ሪጅን የሚባለው ራሱ ሞቃዲሾን ጨምሮ ያለው አለ። የጋልምዱግ ሂርሸበሌ ወጣ ገባ ያለው አልሸባብ ያለበትና ሳውዝ ዌስት ሶማሊያ የሚባለው በወሳኝነት እነዚህ ግዛቶች ዋነኛ የሚባሉ የሐሰን ሼክ መሐመድ ቤዞች ነበሩ። አሁን ሳውዝ ዌስት ሶማሌ በመጣው ግጭት ምክንያት ትናንት ወደ እናንተ ያደረስኩት ለስብሰባ ወደ ሞቃዲሾ የተጠሩ ወታደራዊ አመራሮችን ከለከለ። የሳውዝ ዌስት ሶማሊያ
ግጭቱ ተነሳ። በዚህ ምክንያት ራሱ የሳውዝ ዌስት ሶማሊያ መንግስት ወጣና የፌዴራል መንግስት ስለሆነ ከሞቃዲሾ ጋራ ከፌዴራል መንግስት ጋራ ያለኝን ግንኙነት ሙሉ ለሙሉ ከዛሬ ጀምሮ አቋርጫለሁኝ አለ። የፌዴራል መንግስቱ ደግሞ ወደ ሳውዝ ዌስት ሶማሊያ ወይንም ወደ ባይዶዋ የሚደረግ በረራ ከዛሬ ጀምሮ አቁሜያለሁ። የአየር በረራ ተከለከለ። የተፈቀደላቸው የዩናይትድ ኔሽን በረራዎች እርዳታ ምናምን የሚሰጥ የዩናይትድ ኔሽን በረራና የካርጎ ጭነት ከሚሰጡ ውጭ ሆፕፉሊ ደግሞ አውሶምም ያንን ያስፈቅዳል። የአፍሪካ ዩኒየን ሳፖርት ኤንድ ስታቢላይዜሽን እሱን ያስፈቅዳል ብዬ ተስፋ አደርጋለሁኝ። ከዛ ውጭ ያለው በጣም ከፍተኛ የሆነ መካረር አለ። አሁን ይህንን ሰው ዋት ስንል ደቡብ ሱዳን ጋር ባለው ጦርነት ምክንያት ወደ ጋምቤላ ክልል ከአኮቦ የምትባለው ከአዋሳኝ ከተማ ወደ ኢትዮጵያ ጋምቤላ ክልል 100,000 ተፈናቃዮች ገብተዋል። እሱን አንድ ብለን እናዝ። በተመሳሳይ የሳውዝ ዌስት ሶማሊያና የፌዴራል መንግስቱ የሚጋጩ ከሆነ ተመሳሳይነት ቁጥር ያለው ወይ ከዛ የሚበልጥ ተመሳሳይ ስለምንጋራ ወደ ኢትዮጵያ ሊመጣ ይችላል። ያ ወደ ኢትዮጵያ በሚመጣበት ጊዜ ሰላማዊ ብቻም ሳይሆን ሌላ ተልዕኮ ያለው ኃይል የአይዲዮሎጂ ለመበረዝ ወይም የታጠቀ ኃይል ሊመጣ ስለሚችል ሴኪሪቲ አፓራትሳችን ሬዲ እንዲሆን እሱን እንደ ጋት ሚዲያ እኔ ይሄንን ሀሳብ ስነግራችሁ እናንተ ደግሞ የበለጠ እያብላላን አይ የለም ይሄ ትክክል አይደለም ምናምን እንድትሉ ነው። ዞሮ ዞሮ የፌዴራል መንግስቱ በረራ ከልክሏል። የፌዴራል መንግስቱ የሚሰጣቸው ድጎማዎች ወዘተረፈ ይቆማሉ ማለት ነው። ምን ሆነ ማለት ነው? ሌላ ተጨማሪ ጁባላንድ ከፌዴራል መንግስቱ ጋር ግንኙነቱን አቁሟል። እንደምታውቁት ፑንትላንድ በተመሳሳይ ከፌዴራል መንግስቱ ጋር ግንኙነቱን አቁሟል። አሁን ሳውዝ ዌስት ሶማሊያ ከተደገመ 3 ያው ራስ ገዝቶን እንደ ሀገር ብትሆን የራሴ ሀገር ናት የሚላት ሶማሌላንድ ይሄ ባለበት ሁኔታ 4 ከፍተኛ ድርቅ ባለበት ሁኔታ 5 አልሸባብና አይኤስአይኤስ እየተስፋፉ ባሉበት ሁኔታ 6 እንጨምር እጅግ ከፍተኛ የበጀት ችግር የሴኩሪቲ ችግር ባለበትና ከዩናይትድ አረብ ኤሚሬት ጋር ተጣልተው በወሳኝ ዶነሮቹ ጋር ገንዘብ ባጡበት ሁኔታ የመካከለኛው ምስራቅ የፈጠረው ጦርነት የነዳጅ ዋጋ በከፍተኛ ሁኔታ ጨምሮ ሞቃዲሾ ላይ ላመጽ እየተሟቀ ባለበት ሁኔታ እነዚህን ሲጨምሩ እንደ ሶማሊያ እንደ ጎረቤት ሀገር ፍራጃይል ሆነ ማለት መልሶኛም ጋር ሊመጣ ስለሚችል በወሳኝነት ደግሞ በሶማሌ ክልል ላይ ሊፈጥር የሚችለውን ጫና ማየት አለብን። እጅግ ግዙፍ የሆኑ ስትራቴጂክ ኢንቨስትመንት ያለን ቀጠና ስለሆነ ያ ቀጠና ለማለት ነው እንጂ የነሱ ጉዳይ ያን ያህል ላያሳስበን የሚችል ይሆናል። ለእንግዲህ ሌላ ወደ መካከለኛው ምስራቅ ስንሄድ እንደምታውቁት አሜሪካ በመጀመሪያው ጁን 22 2025 ጦርነቱን ስትጀምር ዘግይታ አይደል የጀመረችው። ጁን 13 2025 ኦፕሬሽን ራይዚንግ ላይ የአንበሳው መነሳት አሉና እስራኤል ጥቃት ፈጸመ። ጁን 13 2025 ዘንድ ከ9 ቀን ቆይታ በኋላ ጁን 22 2025 ሌሊት ላይ ኦፕሬሽን ሚድናይት ሃመር ብለው በስቲልዝ ቦምበሮቻቸው ቢቱ ስቲልዝ ቦምበር ተጠቅመው ከራዳር እይታ ውጭ በሆኑ ፎርዶን ላይ ኢስፋሃን ላይ ናታንዝ ላይ ጥቃት ፈጸሙ ማለት ነው። ያ ኦፕሬሽን ሚድናይት ሃመር የነበረ ነው። ዘን አሁን ያለው ተመሳሳይ ወቅት ነው። ፌብሩዋሪ 28 ነው። ቀድሞ ጥቃት የፈጸመ እስራኤል ነው። ኦፍኮርስ ግን ተናበው ጥቃት እንፈጽማለን በሚል ያው ቢልዳፑ ምኑ ስለነበረ ማለት ነው በጋራ ነው የሰሩት። ኦፕሬሽን ኢፒክ ፉሪ ይሄንን ኢራኖች ምን እያሉት ነው? ኦፕሬሽን ኢፒክ ፊር ፍርሃት ነው። ፉሪ የተንቀለቀለ እሳት ነው አይደል? ፉሪ በጣም ነበልባል ያለው እሳት ነው። የኖ ኦፕሬሽን ኢፒክ ፊር ነው እያሉ ነው። እንግዲህ እስራኤል በውሎ ፕሮግራም ወደ እናንተ እንዳደረስኩትኝ ላርጃኒ ላይ የኢራን የብሔራዊ ደህንነት ዋና ሰብሳቢ ወይም ዲፋክቶ የሆኑ መሪ ናቸው። አሁን ከአያቶላህ ሞጅታባ ሐሚኒ እንግዲህ የእሳቸውን እንተውና ዲፋክቶ ዋና መሪ ናቸው። የኢራን የደህንነት መሪ ናቸው። ያም ብቻም ሳይሆን ይሄ ባሲጅ የሚባለው ሞራል ፖሊስ የሚባለው በኢትዮጵያ ደረጃ ካየነው ደግሞ ሚሊሻ የምንለው ግን ፓራሚሊታሪ ልዩ ስልጠና የወሰደ በትጥቅም በስንቅም ልክ እንደ አንድ ሀገር ሚሊተሪ የሆነ ግን ህዝባዊ የሆነው የዛ መሪም በተመሳሳይ መገደላቸው የተረጋገጠበት ሁኔታ አለ።
አምባሳደር አቲም ሳሌም የሚባሉ አስቀድሞ በቴል አቪቭ የግብፅ አምባሳደር የነበሩት ቤንጃሚን ኔታንያሁ አላቅሳ መስጅድ ውስጥ ተደብቀው ሊሆን ይችላል ብለው የሰጡትን መረጃ ኢጅፕት ኢንዲፔንደንት አውጥቶታል። ምን ለማለት ነው ይሄ ነገር? ማርች 16 ትናንት ነው ያወጣውና ምን ለማለት ነው ብላችሁ ስትወስዱ ምናልባት አላቅሳ መስጅድ እንዲመታ ፈልገው ይሆን? እሱን አንድ እንድትዙ ብዬ ነው። እንዴት እዛ ውስጥ ይደበቃሉ? ተደብቀዋል ማለት ዌልከም ወሳድም ይምጣ ከየትም ይምጣ ብሎ ያንን ቅዱስ ቦታ የአላቅሳ መስጅድ እንዲመታ ከመፈለግ ነው። ሁለተኛ በቀጣይ 2 ሳምንት በ14 ቀን ጦርነቱ ያበቃል ብያቸዋለሁ። እኔ ጥንቁልና ሳይሆን ካለኝ ቫሪያብሎች ወስጄ ያበቃል ብያቸዋለሁ። ያ በሚያበቃ ወቅት መጀመሪያ ከጦርነቱ ብትወጣ አሜሪካ ነች። ሚሽን አኮምፕሊሽድ እኛ ጨርሰናል ብሎ ይወጣሉ። በሚወጡበት ጊዜ ምን ብለዋል ኢራኖች? ጦርነት መጀመር ቀላል ነው፣ መጨረሱ ግን ከባድ ነው ብለዋል። ስለዚህ ወደ እስራኤል ጥቃታቸውን አጠናክረው የሚቀጥሉ ከሆነ የኔ አናሊሲስ ነው እስራኤል በምላሹ ምን ልታረግ ትችላለች? ኒውክሊየር ልትተኩስ ትችላለች ነው አይደል ብለን የምንወስደው። እስከ ዛሬ እስራኤል ኒውክሊየር አለኝ ብላ ኒውክሊየር ከታጠቁ ሀገራት ውስጥ ተመዝግባ አታውቅም። እንግዲህ አንዳንዱ 90 ቦምብ አላት፣ አንዳንዱ 7 አላት፣ አንዳንዱ 10 አላት የሚሉ አሉ፣ ትንተናዎች አሉ። ስለዚህ ሪሊ እስራኤል ኒውክሊየር እንዳትተኩስ ነው በኒውክሊየር ጥቃት ትፈጽማለች ብዬ አላምንም ማለት ዶናልድ ትራምፕ። ምን ማለት ነው? ጦርነቱ አብቅተናል ብለን ካሰብን በኋላ ከጨረስን በኋላ ለኢራናውያን ሚሳኤል እንዳትተኩሱ፣ አሊያ ግን ብቻዋን እኛ ጥለናት ስንወጣ ልናግዝ ስለማንችል የኢንተርሴፕሽን ሚሳኤሎችም እየተሟጠጡ ስለሚመጡ የግድም ስለሆነ እስራኤል ምንድነው ያላት አማራጭ? ኒውክሊየር ትተኩሳለች ማለት ነው። ስለዚህ ተባብረን የጂሲሲ የገልፍ ኮኦፕሬቲቭ ካውንስል አባል ሀገራትም ከእስራኤል ጋር ተባብራችሁ ሪዚስት አድርጉ፣ አሊያ እኛ ጦርነቱን በአጭር ጊዜ እንጨርሳለን። በአጭር ጊዜ እንደጨረስ እስራኤል ያላት አማራጭ ይህንን መተኮስ ሊሆን ይችላል በሚል ካልሆነ በቀር እኔ የኒውክሊየር ጥቃት በጣም ኮስቲ ስለሆነ ከባድ ስለሆነ ዝም ብሎ ቦምቡ የሚተኮስ አይደለም፣ ያለው ዳሜጅ ከባድም ነው እንጂ በጣም ከፍተኛ ስቶክ ያለው በኒውክሊየር ቦምብ ሩሲያ ነው። ግን የሁሉ ፈተና እየደረሰበት ዩክሬን እየተዋጋው ኒውክሊየር አልተኮሱም። መተኮስ ቢሆን ኖሮ በዓለም ላይ ግዙፍ የኒውክሊየር ክምችት ያላቸው ነው ስለሆነ ምክንያት ዝም ብሎ እንደ ክላሽም ጥይትም ስላልሆነ ማለት ነው። እንግዲህ በዛሬው ዕለት ሀጂ ቃሲም ሚሳኤል የሚባል ለመጀመሪያ ጊዜ መተኮሳቸውን አስታውቀዋል። ዘ ፈርስት ታይም ኢን ዲስ። እስራኤል ደግሞ በበኩሏ ኦፕሬሽን ትሩ ፕሮሚስ 3 ነበር ያሉት የባለፈውን። አሁን ያለው ደግሞ ኦፕሬሽን ትሩ ፕሮሚስ 4 ነው። በዚህ በኦፕሬሽን ትሩ ፕሮሚስ 4 ከዛ በፊትም ያልተኮሱት ሀጂ ቃሲም የሚባል ግዙፍ ሚሳኤል ተኩሰዋል። ሶ ይህንን መተኮሳቸውን የማታቆሙ ከሆነ እስራኤል ኒውክሊየር ልትተኩስ ትችላለች የሚል የማስፈራሪያ ነው የሚል እምነት አለኝ። ከዛ ባለፈ እንግዲህ እስራኤል ሌላው የኢራን ክንድ ነው፣ ተራዳ ነው፣ አክሲስ ነው ብላ የምታስበውን ሄዝቦላን እየቀጠቀጠች ነው ያለችው። ቤሩት ላይ ትልልቅ ኮማንድ ማዘዣ ማዕከላቶች ተደብድበውበታል። በቤቃ የሚባለው የቤቃ ሸለቆ የሚባለው በዛ ያሉ ደግሞ እንግዲህ መረጃው የአልጀዚራ ነው። 3 የሮኬት ማስወንጨፊያ ማዕከላት እንደተመቱ። ከዛ ባለፈ የሊባኖስ መንግስት ሄዝቦላን ሲጠራው የነበረው ሄዝቦላ ሬዚስተንስ ፎርስ እያለ ነበር። በነገራችን ላይ የሄዝቦላ ትጥቅ፣ ስንቅ፣ ስልጠና ኤቭሪቲንግ ከሊባኖስ መከላከያ ጋር ሲወዳደር የሰማይና የመሬት ያህል ነው። የሊባኖስ መከላከያ ሌላውን ተውት፣ እዚህ በእኛ ፋኖ እንኳ ሳይቀር አለኝ የሚለው ስናይፐር ድሽቃ የለው የሊባኖስ መከላከያ። ሄዝቦላ ግን ሮኬት አለው፣ ድሮን አለው፣ ኮምፕሊኬትድ የሆነ ፋይናንስ ስርዓት አለው። ይህን ሁሉ ይዞ ለምን? የኢራን አንድ ተራዳ ስለነበረ እና ምንድነው የሊባኖስ መንግስት ከዚህ በኋላ ማንኛውም የሚዲያ አካል ሄዝቦላህን ሬዚስታንስ ፎርስ ብሎ እንዳይጠራ፣ ቴሮሪስት ብሎ እንዲጠራ አቅጣጫ አስቀምጧል። እዚህ ላይ ምዕራባውያን በተለይ የአውሮፓ ዩኒየን ኔቶን ጨምሮ እስራኤል ወደ ሊባኖስ የምታደርገውን የእግረኛ ወታደር እንድታቆም በተለይ ፈረንሳዮች ደስተኛ አይደሉም። ከሊባኖስ ጋር ጠንካራ ግንኙነት አላቸው። ነገር ግን ሄዝቦላን ትጥቅ አስፈቱ ሲባል ደግሞ ገብቶ ማስፈታት አይፈልጉም። ይህን ማድረግ አልቻሉም።
ሌሎች ተጨማሪ መረጃዎች አሉ፣ ግን ምሽት ስለሆነ ጨምሬ ወደ እናንተ አደርሳለሁ። እጅግ 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 የከበረ ምስጋና ይድረሳችሁ። ምሽት ስለመሸ ደግሞ ሶሪ ቅርታ